የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በኦሮሚያ ክልል አርሲ ዞን የተለያዩ ወረዳዎች ሰሞኑን በኦርቶዶክስ ክርስትና እምነት ተከታዮች ላይ የተፈጸመውን አሰቃቂ ጥቃት አወገዙ። ፓትርያርኩ ጥቃቱ የዜጎችን ደህንነት የመጠበቅ ኃላፊነት ያለባቸውን የጸጥታ አካላትንና የመንግስት ኃላፊዎችን በታሪክ የሚያስጠይቅ መሆኑን ባወጡት መግለጫ ላይ ገልጸዋል። በምስራቅ አርሲ ዞን በተደጋጋሚ የሚፈጸመውን በደልና ግፍ በሁሉም ልቦና ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄን መፍጠሩን ፓትርያርኩ አውስተዋል። ከመቶ ዓመታት በላይ ዕድሜ ያስቆጠረውን የጠለታ ጨፋ ቅዱስ ገብርኤል ቤተክርስቲያን መቃጠሉንና የካራ ኩፍቴና መድኃኔዓለም ቤተክርስቲያን መዘረፉን የጠቀሱት ፓትርያርኩ በርካታ ምዕመናን በግፍ መሰዋታቸውንና በመቶዎች የሚቆጠሩ ወገኖች ከጥቃቱ ለመሸሽ ከቀያቸው መፈናቀላቸውንም ፓትርያርኩ በመግለጫቸው ላይ ጠቅሰዋል። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ምስራቅ አርሲ ዞን በንጹሃን ዜጎችና በሃይማኖት ተቋማት ውስጥ በተፈጸሙ ጥቃቶች ቤተሰቦቻቸውንና ወዳጆቻቸውን ላጡ፣ የአካል ጉዳት ለደረሰባቸውና ቤት ንብረታቸውን ለወደመባቸው ወገኖች የተሰማቸውን ጥልቅ ሐዘን ገለጹ። ጠቅላይ ሚኒስትር ጽሕፈት ቤት ማምሻውን በምርጫው ዙሪያ ባወጣው መግለጫ ጥቃቱን የፈጸሙት የኦነግ ሸኔ አማጽያን መሆናቸውን ገልጸዋል። ጽሕፈት ቤቱ ጥቃቶች የሀገሪቱን እድገት ለማደናቀፍ ከሚሹ አካላት፣ በአማራ ክልል ከሚንቀሳቀሱ አማጽያን ቡድኖችና ለአገሪቱ ሁለንተናዊ እድገት ጥላቻ ካላቸው የውጭ ኃይሎች ጋር በጥምረት የተፈጸመ ነው ብሏል። እነዚህ ኃይሎች አመፅና ሁከት ለማስነሳት፣ ከተሞችን በሽብር ጥቃት ለማወክ፣ በመንገዶች ላይ ደፈጣ ጥቃት በመፈጸም እንቅስቃሴ ለመገደብና በተወሰኑ አካባቢዎች ኢላማ አድርገው ነጥሎ ለማጥቃት ተንቀሳቅሰዋል በማለት ጭምር የወነጀለው ጽሕፈት ቤቱ በደቡባዊ ትግራይ በሚገኙ አዋሳኝ የአማራ ክልል አካባቢዎች ትንኮሳ እንደተፈጸመ ለአብነት ጠቅሷል። ትብብር ለኢትዮጵያ አንድነት የተሰኘው የፖለቲከኞች ስብስብ ሰኞ ዕለት በኢትዮጵያ የተካሄደው ጠቅላላ ምርጫ በሂደቱ ከቀደሙት ምርጫዎች ከአሳሳቹ 97 በመቶ የአስቻይነት ሪፖርትና ትንተና ከኢህአዴግ የጠርነፋ ውርስ ባህሪና ከጥቅለላ አባዜ ያልተላቀቀ ነው በማለት ባወጣው መግለጫ ላይ ተቸ። ምርጫው እጅግ የተወሳሰበውን የሀገሪቱን ችግር ከድጡ ወደ ማጡ ከመውሰድ የዘለለ ዲሞክራሲን አያዋልድም በማለት ያጣጣለው ትብብሩ የትኛውም እጩ በትብብሩ ስም ምክር ቤት ቢገባ ፍጹም ተቀባይነት የለውም ብሏል። ትብብሩ ህዝብን ያሳተፈ ሰላማዊ ትግል ለማካሄድ የተሟላ መግለጫ በቅርቡ እንደሚሰጥም አስታውቋል። ዓለም አቀፉ ህብረተሰብ፣ ዲፕሎማቲክ ማህበረሰቡና ዓለም አቀፍ መገናኛ ብዙሃን መንግስት ከፖለቲካ ኃይሎች ጋር እስከሚደራደር ድረስ ምንም አይነት እውቅና የመስጠት የሚመስል መልእክት ከማስተላለፍ እንዲቆጠቡም ትብብሩ ጠይቋል። የአፍሪካ ህብረትና የኢጋድ የምርጫ ታዛቢዎች በኢትዮጵያ የተካሄደው ጠቅላላ ምርጫ ሰላማዊና ስርዓቱን የጠበቀ እንደነበር በሰጡት መግለጫ ላይ አረጋግጠዋል። የአፍሪካ ህብረት ታዛቢ ቡድን ትግራይና የጸጥታ ችግር ያለባቸውን አንዳንድ የአማራና ኦሮሚያ የምርጫ ክልሎች ጨምሮ በ48 የምርጫ ክልሎች ድምፅ እንዳልተሰጠባቸው ተገልጿል። ሆኖም ወደፊት ሁኔታዎች ሲፈቅዱ ምርጫ ባልተካሄደባቸው አካባቢዎች ምርጫ እንደሚካሄድ ምርጫ ቦርድ ማረጋገጫ እንደሰጠው ቡድኑ አስታውቋል። የምርጫ ኃላፊዎች የምርጫ ሳጥን አያያዝና መራጮችን ማረጋገጥን ጨምሮ የምርጫ ህግጋትን ማክበራቸውንና የጸጥታ አካላት በድምፅ አሰጣጡ ወቅት ጣልቃ ሳይገቡ ስርዓት ማስከበራቸውን ቡድኑ ጠቅሰዋል። የህብረቱ ታዛቢ ቡድን ሊቀመንበር ኡሁሩ ኬንያታ በአፍሪካ የጸጥታና አስተዳደር ችግሮችን ለመፍታት በፖለቲካ ኃይሎች መካከል ንግግር እንደሚያስፈልግ አጽንኦት ሰጥተዋል። ሁለቱ ቡድኖች ወደፊት ከምርጫ በፊት የጸጥታ ሁኔታዎችን ማሻሻል አለባቸው በማለት ምክረ ሀሳብ ሰጥተዋል። በትግራይ ክልል ከሽራሮ ከተማ ወጣ ብሎ በሚገኙ ልዩ መጠሪያቸው ገማህሎና ተቀማጢ ተብለው በሚጠሩት አካባቢዎች የድሮን ጥቃት መፈጸሙን ዋዜማ ሰምታለች። በትላንትናው ዕለት ምሽት 5 ሰዓት ተኩል ገደማ ለ1 ሰዓት ያክል የቆየ የድሮን ጥቃት መፈጸሙንና ወታደራዊ ካምፖችን ኢላማ ማድረጉንም የአካባቢው ነዋሪዎች ተናግረዋል። እኩለ ሌሊት ላይ ከፍተኛ ፍንዳታ መሰማቱን ተከትሎ ጦርነት ተቀስቅሷል የሚል ጭንቀት ውስጥ መግባታቸውን የገለጹት ነዋሪዎቹ ጉዳት የደረሰባቸው የትግራይ ኃይል አባላት በመኪና ተጭነው ወደ ሕክምና ቦታዎች ሲወሰዱ መመልከታቸውን ተናግረዋል። ሆኖም ይህ ዘገባ እስከተጠናከረበት ጊዜ ድረስ በጥቃቱ ምን ያህል ሰዎች እንደተጎዱም ሆነ ጥቃቱ በማን እንደተፈጸመ ማረጋገጥ አልተቻለም። ኢዜማ በኦሮሚያ ክልል ምስራቅ አርሲ ዞን በንጹሃን ላይ ለተፈጸሙ ጥቃት መንግስት አስፈላጊውን ማጣራት አድርጎ ኃላፊነት የሚወስዱ አካላትን በመለየት ህጋዊ የእርምት እርምጃ እንዲወስድ ጠየቀ። ፓርቲው ማንነትን ወይም ሃይማኖትን መሰረት ባደረገ ጥቃት በርካታ የኦርቶዶክስ ተዋሕዶ እምነት ተከታይ የሆኑ ዜጎች ለጊዜው ማንነቱ ባልታወቀ አካል እንደተገደሉ፣ ቤተክርስቲያን እንደተቃጠለና ከጥቃቱ የሸሹ ነዋሪዎች ከቀያቸው እንደተሰደዱ መረዳቱን ገልጿል። ለዚህ አይነቱ ማንነትን መሰረት ያደረገ ጥቃት ምንጩ የሀገሪቱ የፖለቲካ በማንነት ላይ የተመሰረተ መሆኑ ነው ያለው ፓርቲው
በማንነት ላይ የተመሰረተ ፖለቲካ መፍትሄ እንዲበጅለት የሁሉም ባለድርሻ አካላት የቤት ስራ መሆኑን አጽንኦት ሰጥተዋል። ኢዜማ በምስራቅ አርሲ ዞን ውስጥ በንጹሃን ላይ የተፈጸሙ ጥቃቶችን በመከላከል ረገድ የአካባቢው አስተዳደርና የኦሮሚያ ክልላዊ መንግስት በተደጋጋሚ ተፈትኖ ወድቋል በማለት ተችቷል። ህወሓት ዲፕሎማቶችና አጋር ሀገራት በትግራይ ድጋሚ ሊቀሰቀስ የሚችለውን ጦርነት ለማስቆም አፋጣኝ እርምጃ እንዲወስዱ ጥሪ አቀረበ። ቀውሱን ለመፍታት የሚያስችለው ፖለቲካዊ ሂደት ውስጥ ለመሳተፍ ዝግጁ መሆኑን የገለጸው ህወሓት ዓለም አቀፉ ህብረተሰብ ሁለቱን የፕሪቶሪያ ስምምነት ተፈራራሚ ወገኖች ወደ ጠረጴዛ ለማምጣት ንቁ ሚና እንዲጫወት ለዓለም አቀፉ ህብረተሰብና ለአጋር ሀገራት በጽሁፍ ጠይቀዋል። ህወሓት በትግራይ ድጋሚ ጦርነት ሊቀሰቀስ ይችላል የሚለው ስጋት መላምት ሳይሆን እውን ለመሆን የተቃረበ መሆኑንና ዳግም ግጭት ከተቀሰቀሰ ደግሞ ግጭቱ ቀጠናዊ የመሆን እድሉ ከፍተኛ እንደሆነ በመጥቀስ አስጠንቅቋል። ህወሓት መከላከያ ሰራዊት የትግራይን ድንበሮች መክበቡ በህዝቡ ዘንድ ከባድ ጭንቀት ፈጥሯል ብሏል። በምዕራብ ትግራይ ያለው ህገወጥ አስተዳደርና በአካባቢው የሚንቀሳቀሱ የታጠቁ የፌዴራል መንግስቱ አጋሮች ከፍተኛ የሰብአዊ መብቶች ጥሰቶችን መፈጸም ቀጥለዋል በማለት ህወሓት የከሰሰ ሲሆን ከአካባቢው አዳዲስ መፈናቀሎች መቀጠላቸውንም ገልጿል። በኦሮሚያ ክልል ምዕራብ ሸዋ ዞን በወልመራ ወረዳ በፍርድ ቤት የፍትሐ ብሔር ክርክር ወቅት ተከሳሽ ፍርድ ቤት ውስጥ በተኮሰው ጥይት የፍርድ ቤቱ ሴት የመሃል ዳኛ ወርቅነሽ ፈከንሳንና ከሳሽ ሚስቱን መግደሉን ዋዜማ ሰምታለች። ተከሳሹ ደብቆ ወደ ችሎቱ ባስገባው ሽጉጥ ግድያውን የፈጸመው ዳኛዋ በግለሰቡ ላይ የቅጣት ብይን ማሳለፋቸውን ተከትሎ እንደሆነ ምንጮች ተናግረዋል። ተከሳሹ ዳኛዋንና ሚስቱን ከገደለ በኋላ ራሱን በያዘው ሽጉጥ መምታቱንና ሆኖም ህይወቱን መትረፉን ምንጮች ገልጸዋል። በጥቃቱ በችሎቱ ውስጥ የነበሩ ሌሎች ሰዎች ጉዳት እንደደረሰባቸውና ለሕክምና እርዳታ ወደ ሆለታ ሆስፒታል መወሰዳቸውም ተዘግቧል። ቅድሚያ ለሰብአዊ መብቶች የተሰኘው አካል የትግራይ ጸጥታ ኃይሎች በክልሉ መጠነ ሰፊ አፈሳና የግዳጅ ወታደራዊ ምልመላ እያካሄደ መሆኑን በምርመራ ማረጋገጡን ገለጸ። ድርጊቶቹ ከሚፈጸሙባቸው አካባቢዎች መካከል ሰሜን ምስራቅ ዞን፣ ማዕከላዊ ዞንና ምስራቃዊ ዞን እንደሚገኙበት ተቋሙ ጠቅሷል። ሆኖም ከቅርብ ጊዜ ወዲህ ከመቀሌና ሌሎች ጥቂት አካባቢዎች በስተቀር አፈሳው በመላው ትግራይ መስፋፋቱን ተቋሙ አስታውቋል። አፈሳው በአብዛኛው ኢላማ ያደረገው የቀድሞ ተዋጊዎችንና ወጣቶችን እንደሆነ መረዳቱን የጠቀሰው ተቋሙ በጦርነቱ ተዋጊ ያላዋጡ ቤተሰቦች አንድ ምልምል እንዲያዋጡ እየተገደዱ ይገኛል ብሏል። ተቋሙ የትግራይ ባለስልጣናት አፈሳውን በአስቸኳይ እንዲያቆሙ፣ በጊዜያዊ ማቆያ የያዟቸውን ግለሰቦች እንዲለቁና ጊዜያዊ መጠለያዎችን ለሰብአዊ መብት ተቋማት ክፍት እንዲያደርጉ የጠየቀ ሲሆን አፍሪካ ህብረት፣ አውሮፓ ህብረትና አሜሪካም አፈሳው እንዲቆም ግፊት እንዲፈጥሩ ጥሪ አድርገዋል።